ሰላም እንዴናችሁ ውድ የማን ዩናይትድ ኢትዮ ፋንስ ተከታታዮች በያላችሁበት ሰላማችሁ ይብዛ። በዛሬው ስፖርታዊ ዳሰሳችንም በርካታ ርዕሰ ጉዳዮችን የምንመለከት ይሆናል። ቻናሉ አዲስ ሆናችሁ ቻናሉን ሰብስክራይብ እንዲሁም ቪዲዮአችንን ላይክና ሼር ማድረጋችሁን ፈጽሞ እንዳይዘነጋ። ይህም እንግዲህ መረጃዎቻችን ለብዙ ሰዎች እንዲደርሱ ያደርጋሉ። ወደ መረጃዎቻችን እንግባ። የዩናይትድ ስም እንግዲህ ከኦርሊያን ቹዋሚኒ ጋር እየተያዘ ይገኛል። በተለይም እንግዲህ ስፔናዊው የመሃል ተጫዋች ነው ሮድሪ ስሙ ከሪያል ማድሪድ ጋር እየተያዘ ይገኛል። የጊዜ ጉዳይ እንጂ ተጫዋቹ ወደ ሪያል ማድሪድ የማምራቱ ጉዳይ የማይቀር ነው። እኚህና ሌሎች ስፖርታዊ መረጃዎችን ወደ እናንተ ይዘን መጣን። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። ከኦርሊያን ቹዋሚኒ ጋር በተያዘ መረጃ ላደረሳችሁ። ሪያል ማድሪድ እንግዲህ ማንቸስተር ዩናይትድ ኢላማ ለሆነው ኦርሊያን ቹዋሚኒ የ3 ዓመት የውል ማራዘሚያና የተሻሻለ ደሞዝ ያቀረቡለት ሲሆን ሮድሪን ማስፈረም እንደማይችሉ የሚያስቡ ነበረ። አሁን ግን ሮድሪ ሊገኝ እንደሚችል ተረድቷል። ሆኖም ትልቅ ግዢ ከፈለጉ ትልቅ ሽያጭ ማካሄድ ይኖርባቸዋል። በአሁኑ ወቅት በርካታ የዝውውር እንቅስቃሴዎችን እየተመለከቱ ሲሆን የቹዋሚኒን ውል ካራዘሙ ለተጫዋቹ ከፍ ያለ ዋጋ ለመጠየቅም ይራቸዋል ተብሏልና ሮድሪን የሚገዙ ከሆነ እንግዲህ ኦርሊያን ቹዋሚኒ የመልቀቅ ግዴታ ሊኖርባቸው ይችላል። ተጫዋቹ በተለይም በሪያል ማድሪድ ቤት ይቆያል ወይም አይቆይም የሚለው ከማንቸስተር ሲቲ ተጫዋች ሮድሪ ጋር ሊያዝ የሚችልበት ሁኔታ አለና ማንቸስተር ዩናይትዶች የዚህን ተጫዋች ሁኔታ በቅርበት እየተከታተሉትና ተጫዋቹን ስለሚያስፈርሙበትም ሁኔታ ነገሮችን እየተመለከቱ ይገኛሉ። በተለይ ሮድሪ ሪያል ማድሪድ የሚያቀና ከሆነ ማንቸስተር ዩናይትዶች ኦርሊያን ቹዋሚኒን የማግኘት እድላቸው እጅግ ይሰፋል ተብሎ ይጠበቃል። ዩናይትድ በዚህ ክረምት የግራ መስመር ተመላላሽ ቦታውን ያጠናክራል ተብሏል። በዚያ ቦታ ላይ ሾው ብቻ እንዳለ የሚታወስ ጉዳይ ነው። ሆል ቀዳሚ ኢላማ ሲሆን ዩናይትድም ደግሞ ማስፈረም የማይፈልገው ተጫዋችን ኢላማ አያደርግም እና ዘ አትሌቲክ እንደዘገበው ከሆነ ይህ ተጫዋች በማንቸስተር ዩናይትድ የዝውውር ራዳር ውስጥ ከገባ ሰነባብቷል። ማንቸስተር ዩናይትድም በፉልባክ ቦታ ላይ ችግር እንዳለባቸው ይታወቃልና የዚህ ተጫዋችን ፊርማ ለማግኘት እንደሚንቀሳቀሱ እየተገለጸ ይገኛል። ይህ ተጫዋች እንግዲህ ብቸኛው ተጫዋች አይደለም። እንግዲህ በዝውውር ሊስታቸው ውስጥ ያስገቡት የኖቲንግሃም ፎረስቱ ኒኮ ዊሊያምም እንግዲህ በማንቸስተር ዩናይትድ የዝውውር ኢላማ ውስጥ የገባው ሌላኛው ተጫዋች እንደሆነ የሚታወቅ ጉዳይ ነውና ዩናይትዶች በተለይም በፉልባክ ቦታ ላይ ያለባቸውን ችግር በሚገባ የተረዱ ይመስላሉ። ሁለቱ ተጫዋቾች ደግሞ በዝውውር ሊስታቸው ውስጥ የተካተቱት ተጫዋቾች እንደሆኑ ይታወቃልና ኒኮ ዊሊያም በኖቲንግሃም ፎረስት ቤት በጣም ድንቅ የሚባል እንቅስቃሴን ማስመልከት የቻለ ተጫዋች ነው። በጣም ኢነርጄቲክ የሆነ ፉልባክ ሲሆን እንግዲህ በ2025/26 የውድድር ዘመን እንግዲህ 37 ጨዋታዎችና 3206 ደቂቃዎችን መጫወት ችሏልና በዛም እንግዲህ 2 ጎሎችና 3 ለጎል የሚሆኑ ኳሶችን ለቡድን አጋሮቹ አመቻችቶ ማቀበል ችሏል። 51 እንግዲህ ሰክሰስፉል ታክሎችን ማሸነፊያ የቻለ ሲሆን 125 ክሊራንስ እና 31 ኢንተርሴፕሽን አሉትና በ2025/26 የውድድር ዘመን በጣም ብቃታቸውን በሚገባ ካሳዩ ተጫዋቾች ውስጥ በግንባር ቀደምነት ይጠቀሳል። 83 ፓሲንግ አኩሬሲ ያለው ሲሆን ይህም የሚያመላክተው እንግዲህ በጣም አመቺ የሆነ በተለይም ለሞደርን ፉልባክ የሚጠበቁ ነገሮችን ሁሉ በሚገባ ያሟላ ተጫዋች መሆኑ ዩናይትዶች ተጫዋቹን በዝውውር ራዳራቸው ውስጥ እንዲያስገቡት አድርጓቸዋል። ሌላ ስፖርታዊ መረጃዎችን ወደ እናንተ የምናደርስ ይሆናል። የማንቸስተር ዩናይትድ ወጣት ተከላካይ የሆነው አይደን ኤቨን ስለ ትዕግስትና እድሉን መጠበቅ ጉዳይ እንዲህ ብሏል። በካሪክ ስር ብዙም የማልጫወት መሆኔ ወጣት እንደሆንኩኝና ትዕግስት ሊኖር እንደሚገባ አውቃለሁ። በተለይም በእኔ የጨዋታ ቦታ ብዙ የ19 ዓመት ልጆች በየሳምንቱ ሲጫወቱ አይታይም። ስለዚህም ምንም ግላዊ ነገር እንዳልሆነ አውቃለሁና ትዕግስት አድርጌ እድሌን መጠበቅ አለብኝ ሲል ነው የተናገረው። አይደን ኤቨን እንግዲህ በትላልቅ ጨዋታዎች ላይ እንኳን እድል ተሰጥቶት በሚገባ በተለይም በራስ መተማመኑ እጅግ አስገራሚ የሆነ ተጫዋች እንደሆነ ይታወቃልና ከምንም በላይ የሚደነቅለት ነገር ምንድነው? በራስ መተማመኑ ነውና የመደናቀጥ ስሜት የለበትም። እንዲሁም እንደ ሌኒ ዮሮ ላሉ ወጣቶች አርአያ የሚሆን አይነት ድንቅ የሆነ ተጫዋች እንደሆነ ይታወቃልና በጣም ኳሊቲ ያለው ተጫዋች እንደሆነ ይታወቃል ሌኒ ዮሮ። ነገር ግን የሱን ያህል የራስ መተማመን ደግሞ የሚኖረው ከዚህም በላይ ብቃቱን ከፍ አድርጎ መጠቀም የሚችልበት ሁኔታ አለ። ሌላኛው መረጃ እንግዲህ እጅግ አስገራሚው መረጃ እንግዲህ የማርከስ ራሽፎርድ እና የማኖ ኩኒ አስገራሚ የገንዘብና ተጫዋች ዝውውር ሲሆን የማንቸስተር ዩናይትድን ደጋፊዎች በከፍተኛ ሁኔታ ያነጋገረ አዲስ ሰበር መረጃ ከጣሊያን መገናኛ ብዙሃን ወጥቷል። ላጋዜጣ ዴሎ ስፖርትስ ጨምሮ በርካታ የጣሊያን ሚዲያዎች እንደዘገቡት ከሆነ
ቀያይ ሰይጣኖቹ ፈረንሳዩን አማካኝ ማኖ ኮኔን ወደ ኦልትራፎርድ ለማምጣት ማርከስ ራሽፎርድን ያካተተ አስገራሚ ዝውውር ውል አቅርበዋል። የዚህ አስገራሚና አስቸኳይ ዝውውር መነሻ ምክንያቶችና ዝርዝር ሁኔታዎች የሚከተሉት ናቸው። ዩናይትድ ይህንን አስቸኳይ ውሳኔ ለማሳለፍ የተገደደው አማካኙ ማኑኤል ኡጋርቴ በዓለም ዋንጫው ላይ ከባድ ጉዳት ማስተናገዱን ተከትሎ በአማካኝ መስመሩ ላይ ከፍተኛ ጥራት ያለው ተጫዋች በአስቸኳይ ስለሚያስፈልግ ነው። የሮማ ኮከብ እና የግል ስምምነትን በተመለከተ እንግዲህ የ25 ዓመቱ ፈረንሳዩ የሮማ አማካኝ ማኖ ኮኔ ዩናይትድ ቁልፉ ኢላማ ሆኗል። አልፎ ተርፎም እንግዲህ ዩናይትድ ከተጫዋቹ ጋር በግል ጥቅማጥቅሞች ዙሪያ በመርህ ደረጃ ሙሉ ስምምነት ላይ ደርሷል። የራሽፎርድን መደራደሪያውን በተመለከተ እንግዲህ ሮማዎች ለኮኔ የጠየቁት የ60 ሚሊዮን ዩሮ የዝውውር ዋጋ ለዩናይትድ ከፍተኛ በመሆኑ ቀያይ ሰይጣኖቹ የዋጋው ልዩነትን ለማጥበብ ማርከስ ራሽፎርድን እንደ መደራደሪያ ካርድ ለመጠቀምም ሀሳብ አቅርበዋል ተብሏል። እና ዩናይትዶች እንግዲህ በሚገባ የዚህን ተጫዋች ዝውውር በቅርበት እየተመለከቱት እንደሆነ ነው እየተገለጸ የሚገኘው። ሌላኛው እንግዲህ ማንቸስተር ዩናይትዶች እንግዲህ በፊት መስመር ቦታ ላይ በርካታ አማራጮችን እየተመለከቱ ይገኛሉ። ዛሬ የወጣው መረጃ እንግዲህ እንደሚያመላክተው ከሆነ ማንቸስተር ዩናይትዶች እንግዲህ የክለብ ብረጁን የፊት መስመር አጥቂ ኒኮሎ ትሪሶልዲ ለማስፈረም ፍላጎት አላቸው። ይህ ጀርመናዊ ተጫዋች እንግዲህ 20 ዓመቱ ሲሆን በ30 ሚሊዮን ፓውንድም ዩናይትዶች ያገኙታል ተብሎ ይጠበቃል። ዩናይትዶች የዚህን ተጫዋች ሁኔታ በቅርበት እየተከታተሉት እንደሆነ ነው እየተነገረ የሚገኘው። እንግዲህ የተጫዋች እንግዲህ በቤልጂየም ፕሮ ሊግ 40 ጨዋታዎችን ማድረግ ችሏል። 19 ጎልና 5 ኳሶች ለጎል የሚሆኑ ኳሶችን አመቻችቶ ማቀበል ችሏል። እንግዲህ በቻምፒዮንስ ሊግም እንደዚሁ 10 ጨዋታዎችን አድርጎ 3 ጎልና 1 ለጎል የሚሆን ኳስ ለቡድን አጋሩ አመቻችቶ ማቀበል ችሏል። ሜትር ከ86 አካባቢ ነው ቁመቱ። ይህ ደግሞ ጥሩ የሚባል ሲሆን እንግዲህ በፕሪሚየር ሊግም በቀላሉ ፊት ለማድረግ ያስቸግሯል ተብሎ አይጠበቅም። ዩናይትዶች እንግዲህ የዚህን ተጫዋች ሁኔታ በቅርበት እየተከታተሉት እንደሆነ ነው እየተነገረ የሚገኘው። ሁሌም ቢሆን አዳዲስ ስፖርታዊ መረጃዎች የሚወጡ ከሆነ ወደ እናንተ የምናጋራ ይሆናል። ሌሎች መረጃዎችን ወደ እናንተ እናደርሳቸው። ማንቸስተር ዩናይትዶች እንግዲህ ዳኒሎን እንዲያስፈርሙ እድል ቀርቦላቸው ነበር። ነገር ግን አሁንም ኢላማቸው ሌሎች ተጫዋቾች ስለሆኑ በዚህ ተጫዋች ላይ እንግዲህ ያላቸው ፍላጎት የላቀ እንዳልሆነና ድርድርም እንዳላደረጉ ነው ፋብሪዚዮ ሮማኖ ያሳወቀው። በዩናይትድ በተለይም አሁን እንደሚታወቀው ዩናይትዶች አንድ ኢላማ ካስቀመጡ በዛ ተጫዋች ላይ ሞር ፎከስ የማድረግ ሀሳብ ነው ያላቸው። ይህንን ለማየት እንግዲህ ማንቸስተር ዩናይትዶች በኦርሌን ቹዋሜኒ ላይ ከፍተኛ ፍላጎት አላቸው፣ እንዲሁም በማኖ ኮኔ ላይ ከፍተኛ የሆነ ፍላጎት አላቸው። ምናልባት ከሁለት አንዱ ወደ ዩናይትድ የሚያቀኑበት እድል እጅግ የላቀ ይሆናል። ሶስቱ የመሀል ክፍል የዝውውር ሊስታቸው እንግዲህ ማኖ ኮኔ፣ ኦርሌን ቹዋሜኒ እና ካርሎስ ባሌባ እንደሆኑ ይታወቃሉ። ከሶስቱ አንዱ ወደ ዩናይትድ የመምጣት እድሉ የማይቀር ነገር ነው። በተለይ ኦርሌን ቹዋሜኒ ከየትኛውም ተጫዋች በላይ ለኦርሌን ቹዋሜኒ ቅድሚያ የሚሰጡበት አንደኛው ምክንያት ተጫዋቹ በትላልቅ መድረክ ላይ በሚገባ ራሱን ማሳየት የቻለ ድንቅ የሆነ ተጫዋች ነው። ለአገሩ እንዲሁም በቻምፒዮንስ ሊግ በሚገባ በሪያል ማድሪድ ቤት ራሱን ያሳየ ከመሆኑ አንጻር ዩናይትዶች መጀመሪያ ቅድሚያ የሚሰጡት የኦርሌን ቹዋሜኒ ዝውውር ላይ እንደሆነ ይታወቃል። ማንቸስተር ዩናይትድ በጄጄ ገብርኤል ላይ የተቻኩሉ ውሳኔዎችን ማሳለፍ እንደማይፈልግ ተገልጿል። በዚህ መሰረት ታዳጊው በሚቀጥለው የውድድር ዓመት አብዛኛውን ጊዜ የሚያሳልፈው በአካዳሚው ቡድን እንደሚሆንም ተመላክቷል። ሆኖም በመካከል ጄጄ በዋናው ቡድን ጨዋታዎች የቡድን ስብስብ ውስጥ የመካተት እድል እንደሚሰጠው ተጠቁሟል። ተስፈኛው ከትናንት በስቲያ በተደረገው ጨዋታ ዕለት እንግዲህ ወይም በአቅናው ስብስብ ውስጥ መካተት ቢችልም እንኳን የመጫወት እድልን እንዳላገኘ ይታወቃል። ይህንን የሚያደርጉበት እንግዲህ ጥንቃቄ ከምን በላይ ያስፈልጋል በሚል ሀሳብ እንደሆነ እየተነገረ የሚገኘው። ሌላኛው እንግዲህ አሁን ላይ ጆሹዋ ዘርክዚ በጣሊያን ክለቦች በኩል ከፍተኛ ትኩረት ማዕከል መሆኑ ተመላክቷል። ቤንያሚን ሼሽኮ ወደ ሙሉ ብቃቱ እስኪመለስ ድረስ ግን በዚህ ክረምት የሚደረግ ማንኛውም የዝውውር እንቅስቃሴ ሊዘገይ እንደሚችል ተገልጿል። ማንኛውም ሊኖር የሚችል የዝውውር ስምምነትን በቋሚነት ሳይሆን ወደ ሴሪ በውሰት ውል መልክ ብቻ ሊሆን እንደሚችል ታማኝ የሚባሉ የመገናኛ ብዙሃኖች መረጃን እያጋሩን ይገኛሉ። በዛሬው ዕለት ወሳኝ ሆኑና አጠር ያሉ ስፖርታዊ መረጃዎችን ወደ እናንተ ይዘን ቀርበናል። እንደተለመደው ለቻናሉ አዲስ ሆናችሁ ቻናል ሰብስክራይብ በማድረግ ወሳኝ የሚባሉ በርካታ መረጃዎችን ማግኘት ትችላላችሁ። አብራችሁን ስለቆያችሁ ከልብ እናመሰግናለን።